የተወደዳችሁ ተመልካቾቻችን መወዳችን ላይ ነው የምትገኙት። ከስቱዲዮ ወጣ ብዬ ምርትና አገልግሎት ሰጪ ተቋማትን ወደ እናንተ የማደርስበት ጉብኝት ሰዓት ላይ እገኛለሁ። በጉብኝት ሰዓት እንግዲህ እዚህ ጦር ኃይሎች ኡማ ሆቴል እገኛለሁ። የሴቶች ኤግዚቢሽን ሲካሄድ ነበር እንግዲህ ባለፈው ሳምንት። እንግዲህ ዛሬ ይጠናቀቃል ኤግዚቢሽኑ። አባያ ኤሌጋንስ ይባላል። ለሁለተኛ ጊዜ ነው እዚህ ሲያዘጋጁ። አላማው ምንድነው? ባለፈው ዝግጅት ምን ኤክስፒሪየንስ አደረጉ? ከእናንተ ጋር ቆይታ እናደርጋለን። አብራችሁ ቆዩ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንታወቅ። አሚራ አብደላህ እባላለሁ። የኢቨንቶራ ኢቨንትስ መስራችና የአባያ ኤሌጋንስ ኤግዚቢሽን ደግሞ አዘጋጅ ነኝ። ኢቨንቶራ አማርኛ ነው ጣሊያንኛ? እንግሊዘኛ ነው። እንግሊዘኛ ነው። ኢቨንት የሚለውን ምን ጨመራችሁበት? አውራ የሚለው ምንድነው? እሱ ደግሞ ኤሌጋንስን የሚያሳይ ነው። ሞሮፍ ከሴቶች ጋር የተያዘ ኢቨንቶችን ስለሆነ የምናዘጋጀው ኢቨንቶራ ሲሆን ጣሊያንኛ ይመስላልና ለዛኔ ጠየቅኩሽ። ቀደም ሲል ቢላሉል ሀበሺ እንዳዘጋጃችሁ መረጃው አለኝና ምን ይመስል ነበር? ቢላል ሀበሺ ያዘጋጀነው ኢቨንት የመጀመሪያ ኢቨንታችን ነበረ። እሱም ያው የአባያ ኤሌጋንስ ዋን ማለት ነው የመጀመሪያው። ለ3 ቀን የሚቆይ ፕሮግራም ነበር። የዛሬ 4 ወር አካባቢ የአረፋ መግቢያ ላይ ነበር ያዘጋጀነው። ያው ኢድ ሲደርስ ምናምን ግብይቶች ይኖራሉ። አባያ ደግሞ በጣም በስፋት የሚፈለግ ልብስ ነውና በተለይ ሙስሊሙ ዘንድ ሴቶች በጣም የኢድ ሰሞን የሚገበያዩት ነገር ነውና ያው የተለያዩ ቦታዎች ላይ ሾፖች ይኖራሉ፣ ሱቆች ይኖራሉ። ግን በአንድ ላይ እንደዚህ ሰብሰብ ብለን የምናገኝበት እንትን የለም፣ ፕላትፎርም የለምና አንድም እሱን ታሳቢ በማድረግ ዙልሂጃ መጀመሪያ አካባቢ ላይ ነበር የተዘጋጀው። ለ3 ቀናት የሚቆየ ኢቨንት ነበረ። በስኬታማ በሆነ መልኩ ተጠናቆ ነበር። ምን ያህል ድርጅቶችን አሳተፋችሁ ያላችሁ? ያው የመጀመሪያ ኢቨንታችን ነበረ። በትንሹ ነበር ለመጀመሪያ ያሰብነው። የዛኔ ኦልሞስት የአባያ ቬንደሮች ብቻ 14 አካባቢ ሆኑ ነበረ። ግን ተያያዥነት ያላቸው ፕሮዳክቶች፣ ጌጣጌጥ፣ ቦርሳዎች፣ ጫማዎችን የሚይዙ ተጨማሪ ቬንደሮችም ነበሩ። ጥሩ። በዚህኛው ምን የተለየ ነገር ያው አስተናገዳችሁ? እንትን ነው ቤዚካሊ አንድ አይነት ነው። አባያ ኤሌጋንስ ይሄ ሰከንድ ኤዲሽናችን ነው። ግን ምንድነው የዛኔ እንትን ነበረ፣ በጣም ፍላጎት ነበረ። ቬንደሮችም ተጨማሪ ቬንደሮችን ማስተናገድ የምንችልበት ሁኔታ ስላልነበር ነው እንጂ እንትን ጥያቄዎችም ነበሩና አሁን ደግሞ ሰፋ ባለ መልኩ ተጨማሪ ቬንደሮችን አካተን ለ4 ቀናት የሚቆይ ነው ያዘጋጀነው። አሁንም 20 አካባቢ ቬንደሮች አሉ የአባያ አባያ ብቻ የሀገር ውስጥ የውጭ እንትን እዚሁ ዲዛይን አድርገው ሰፍተው የሚሸጡ ቬንደሮች አሉ። ከዛ በተጨማሪ ደግሞ ኢምፖርትድ የሆኑ አባያዎችን የሚይዙም አሉ። ሁለቱንም ነው። ምናልባት በቀጣይ የዚህ ዙር ዛሬ ይጠናቀቃልና ምናልባት ቀጣይ መሳተፍ የሚፈልጉ አባያ አቅራቢዎች፣ ኢምፖርተሮች የሚሆኑ እዚሁ የሚሰሩ ዲዛይነሮች ሊሆኑ ይችላሉ። በምን መልኩ ነበር መሳተፍ የሚችሉት? ምን አይነት ደግሞ መስፈርቶች አሉ ለመሳተፍ? እኛ ኖርማሊ ማስታወቂያዎችን እንትን ፖስት እናደርጋለን። የራሳችን የሶሻል ሚዲያ አካውንቶች አሉ፣ ቲክቶክ ላይም ኢንስታግራም ላይም። አንድ ወር ከምናምን ሲቀረው ኢቨንቱ አናውንስ እናደርጋለን። ቬንደሮች የሚመዘገቡባቸው መስፈርቶች፣ ጋይድላይኖች አሉ። በዛ መሰረት ማስታወቂያ ፖስት አድርገን እየደወሉ እየተመዘገቡ ነው። አሁንም በዛ መልኩ ነው እንትን ያለው። ለነባር ቬንደሮች ምንድነው ዲስካውንት አለው? ቅድሚያ ይሰጣል? አዎ ለነባር ቬንደሮች ቅድሚያ ይሰጣል። አሁን ላስት ታይም የነበሩ ቬንደሮቻችንን በማስታወቂያ ሳይሆን ቀድመን ኮንታክት አድርገናቸው ነው ያው እንትናቸውም ስላለን እኛ ጋር ኢንፎርሜሽናቸው እየደወልን ኮንታክት አድርገን ለነሱ ቅድሚያ እንሰጣለን። ምክንያቱም መጨረሻ ላይ ሞላ ምናምን የሚባሉ ነገር ስላለ በዛ መልኩ ነበር። ከዛ ውጪ ለአቅራቢዎቹ እዚህ ኤግዚቢሽኑ ሲጠናቀቅ ቋሚ መገኛቸውን፣ አድራሻቸውን ፕሮሞት አድርገው የእርስ በርስ ግንኙነት የሚያጠናክሩበት አይነት አማራጭ አለው ይመስለኛል። አዎ እንትን ሱቅ የሌለ እንዳልኩሽ ስሞል ቢዝነስ ኦነሮችም አሉ የራሳቸው ኦንላይን የሚሰሩ ማለት ነው። ኦንላይን ብቻ ሱቅ የሌላቸው ማለት ነው። እንደዛ ሲሆን ደግሞ እዚህ ሞሮፍ ደንበኞቻቸውን በስፋት አንድ ቦታ ላይ የሚያገኙበትም እንትን ይሆናል። ጥሩ ነው፣ ደስ ይላል። ገባ ብዬ ደግሞ ጎበኛለሁ። ታስጎበኛለሽ ኢንሻአላህ። ተመልካቾቻችን አብራችሁን ቆዩ፣ ቆይታችን ይቀጥላል።
ያምራል። ከመግቢያው ጀምሮ ያለው ቫይብ ደስ ይላል። አሪፍ ነገር ነው። እንዳልኩሽ ከአባያ ቬንደሮች በተጨማሪ እንደዚህ የተለያዩ ጌጣጌጦችን፣ ሂጃቦችን፣ የሰልፍ ኬር ፕሮዳክቶችንም ይዘው የገቡ ቬንደሮች አሉ። እነዚህም በስፋት አንድ ላይ የሚገኝበት ኤክስፖ ነው ማለት ነው። እዚህ አካባቢ እነዚህም ሽቶዎች ናቸው። እዚሁ የሚቀመሟቸው ናቸው። ኦልሞስት ወደ 3 ቬንደሮች አሉ እንደዚህ እዚሁ ተቀምመው የሚሸጡ ሽቶዎች ማለት ነው። በትዕዛዝ ማለት ነው። ሰዎች በሚፈልጓቸው ፍሌቨሮች ምናምን የዲዛይነር ፐርፊውሞችን ዱፕ ይሰራሉ በአፎርደብል ዋጋ ማለት ነው። ተመጣጣኝ በሆነ ዋጋ እንደዚህ ጌጣጌጦችን የሚያዙ እንዲሁም ኦርደር የሚቀበሉ ደግሞ ሌምሽ ስራ አሪፍ ተመቸሽ? ኤግዚቢሽኑ አሪፍ ነው። አሪፍ ነው። ፊት ለፊት ሆንሽ ነው። ጥሩ ቦታ ነው። አሪፍ ነው። ዲዛይነሮች ደግሞ እዚህ ኦርደር የሚቀበሉ ዲዛይነሮችም አሉ። እዚህ ተዘጋጅቶ ያላለቁ እንትኖችን ኦርደር እየተቀበሉ ኢምፖርትድ የሆኑ አባያዎችን እንደዚሁ አንድ ላይ እንደዚህ ጋር የተደረደሩት ኢምፖርትድ የሆኑ አባያዎችን የሚሸጡ ሱቅ ያላቸው ኖርማሊ ግን በስፋት ደግሞ ተጨማሪ ደንበኞችን ለማግኘት ተሳትፏል። አንዳንዴ ተወቃሽ ትሆኛለሽ፣ አንዳንዴ ተመስጋኝ ትሆኛለሽ። ምን እንትናለሽ መገምገሚያለሽ ስታስገቢ ቬንደሮችን ያው እንትን ነው አንድ በአንድ እንትኖችን ለማየት ትንሽ ያስቸግራል። ግን ኖርማሊ የሶሻል ሚዲያ አካውንቶችም ይኖራቸዋል። ሪቪው ለማድረግ እንሞክራለን ያላቸውን ፕሮዳክቶች ምናምን ማለት ነው። እዚህ ጋር ለየት ያሉ እቃዎች ይታዩኛል። ሰላም፣ ምንድን ናቸው? እንኳን ደህና ቆየሽን። እንዴት ነሽ? አልሐምዱሊላህ። ኤግዚቢሽኑ እንዴት ነው? በመጀመሪያ ኤግዚቢሽኑ ሪቪው አድርጊ። በጣም ጥሩ ነው። ያው ብዙ ከስተመሮችን ለማግኘት ረድቶናል እና ደግሞ በደንብ ብዙ ከስተመር ስላለ ብዙ ሲያጩ አድርገናል። ይዘሽ የገባሽውን ጨረሽ ወይስ? አዎ ጨርሼ እንደውም ስቶክ እያደረኩኝ ነበረ። ለማድረግ እየሞከርን ነው። ራሳችን ሀንድሜድ ስለሆነ የምንሰራው ለማድረግ እየሞከርን ነው። ትናንትና ነው ስቶክ ያደረግነው። ዛሬ ደግሞ ድጋሚ ሪስቶክ አድርገናል። ሶልድ አውት ነው ማለት። ጌጣጌጦችና መዋቢያ ቁሳቁሶችን ማስቀመጫ ናቸው እንደሚታዩኝ አይደል? ጥቅማቸው ሰዓት እንደዚህ ይቀመጣል። አዎ ከዛ ደግሞ ከዛ ውጪ ይሄ ምንድን ነው? ሻማዎች ናቸው። ሶ ሴንትድ ካንድልሶች አሉን። በፈለግሽው ከለር እና በፈለግሽው ሽታ ማዘዝ ትችላለሽ። ፍሌቨርም አለው። በፈለግሽው ፍሌቨር ማድረግ። ምን ያህል ቀን ይቆያል አንዱ ሽታ አንዱ ሻማ? እንደ ሳይዙ ይለያያል። እችኛዋ ወደ 2 ሰዓት 3 ሰዓት ትቆያለች። ፍሌቨርድ ናቸው እነዚህ ላይ ያሉት። እነዚህ ደግሞ ቫኒላ እና ፔፐርመንት ነው ያለን። ግን ራስሽ ከፈለግሽ እንትን ማድረግ ትችላለሽ። እነዚህ ደግሞ እንደ እንትናቸው ይለያያሉ ጊዜያቸው። ምንድን ናቸው እነዚህ? ከምንድን ነው የሚሰሩት? ጂፕሰም ነው የሚሰራው። ኦኬ እንትኑ አለሽ ሞልዱ አለ በዛ ግን እንሰራዋለን። እንትን ነው ዱሬብል ነው ዋተርፕሩፍም ጭምር። ኦኬ አይ አሪፍ። እዚህ ከለርም ዲዛይንም ሳይዝም በራስሽ በፈለግሽው ከስተማይዝ አድርገሽ አይ ደስ ይላል። ቤት ውስጥ ቀለል ባለ መልኩ ቤትሽን አሪፍ ደስ ይላል። ዋጋቸው ሬንጁ ከፍተኛው 800 ነው። እሱም ካሻማችን ነው። ምክንያቱም ውድ የሆነበት ምክንያት ደግሞ ከሶይ ባክስ ስለምንሰራ ሶይ ባክስ ደግሞ ውድ ነው። ሻማዎቻችን ናቸው። ግን ደግሞ እነዚህ ጌጣጌጦቹ ከጅብስ የሚሰሩት ከ400 ብር የበለጠ አይደለም። በርቱ። እሺ እናመሰግናለን። ቴንክ ዩ። እዚህ አካባቢ ምን አለን? ሰላም አለይኩም። እንዴት ነሽ? ምን ይዘሽ ተገኘሽ? እኛ ጋር ያሉት ሁሉም ናቹራል የሆኑ የስኪን ኬር ፕሮዳክቶች ናቸው። ራሳችንን የምናዘጋጃቸው በተፈጥሯዊ መንገድ ቆዳችንን ለመንከባከብ የሚረዱ የቆዳና የገላ መንከባከቢያዎች ናቸው። አሪፍ። ከምን እንደሚሰሩ ትንሽ ነገር ብትነግሪኝ። እሺ፣ አገልግሎታቸው ጋር ያሉት ፓውደሮች ናቸው። 4 አይነት ፓውደሮች አሉ። የምናውቃቸው ግን ለቆዳችን በጣም ብዙ ጥቅም ያላቸው ፓውደሮች ናቸው። የመጀመሪያው የሂቢስከስ ወይም የከርከዴ ፓውደር ነው። ብዙ ጥቅም አለው። ቆዳችን አንድ አይነት ቀለም እንዲኖር ያደርግልናል፣ አንቲኦክሲደንትም ጭምር ነው። ሁለተኛው የእርድ ፓውደር። እርድ ደግሞ ብራይት ለማድረግ ወይም ቆዳችንን ለማፍካት ቆንጆ ነው። ሌላኛው የቀስል ፓውደር አለን። ቀስል ሁላችንም እናውቀዋለን።
መጨረሻ ላይ ያለው ትንሽ ለየት የሚለው እሱ ነው። ይሄ ማለት ነው ቤንቶናይት ክሌይ ይባላል። ከቮልካኖ ወይም ከእሳተ ገሞራ አመድ ላይ ኮሌክት ተደርጎ ለተለያዩ የስኪን ኬር ፕሮዳክቶች ከእሳተ ገሞራ አመድ ፊታችን ላይ ቆዳችን ላይ እሳት አይፈጥርም። ባደጉት ሀገራት ላይ በጣም ይታወቃል። እኛ ጋር ግን ቅርባችን ላይ ያለ ግን እኛ ጋር ነበር ማደግን የነበረበት አፋር አካባቢ የግላችን አካባቢ ነው የምናስመጣው። ኦኬ ከዛው ነው የሚመጣው። ብዙ ጥቅም አለው ለቆዳችን። ክሌይ ማስክ ሲባል ሰምተሽ ከሆነ በተለምዶ ክሌይ ማስክ ራሱ ክሌው ማለት ነው። እዚህ ጋር ያሉት ኦይሎች እና ቶነሮች ናቸው። እነዚህ ደግሞ ከሬዝኖች ነው የሚሰሩት፣ ከርቤና የነጭ ዕጣን። ለቆዳችን በጣም ብዙ ጥቅም አለው። ኦይል ለማይስማማው ሰው በቶነር መልኩ ይዘንላቸው ነው። እዚህ ጋር ያሉት ደግሞ ስክራቦች ናቸው። ለነገርኩሽ ላይክ ምንም አይነት ኬሚካል የላቸውም። ራሳችንን የምናዘጋጃቸው በ4 አይነት ፍሌቨር ይዘንላችሁ መተናል። በቀስል፣ በኮፊ፣ በሂብስከስ እና በኒላ። ይሄን ይመስላል። ደስ ይላል በጣም። አንድ ነገር እንድትነግረኝ የምፈልገው እንደ ባለሙያ ሁላችንም እንጠቀማለን። ቆዳችን እንዲቀላ የምንፈልግ፣ የብጉር ጠባሳ ያለብን እንዲለቅ የምንፈልግ፣ ብዙ ቆዳ ችግር የገጠመን ሁሉንም እንጠቀማለን እና አልሰራም ውሸት ነው እንደሚባለው አይደለም የሚባሉ በጣም ብዙ አሉባልታዎች አሉና እንደዛ የሚሆንበት ምክንያት ምንድን ነው? ሁላችንም እንዳልሽው ቆዳችን ይለያያል። ያንዳንዱ ሴንሲቲቭ ነው፣ ያንዳንዱ ሁሉንም ነገር የመቀበል እንትን አለው እና ለምሳሌ አሁን ኦይሎቹን ላክኒ ይሆናሉ፣ ግን ኦይል የማይስማማ ሰው አለ። ኖርማሊ ኦይል ፌስ ሆኖ ኦይል ሲጠቀም ሽፍ የሚልበት ሰው ካለ ያንን ለመቅረፍ በቶነር መልኩ ይዘንላችሁ መተናል። እንግዲህ እስካሁን ጥሩ ፊድባክ ነው እያገኘን ያለ ነው እና ደግሞ ላይክ ናቹራል ስለሆነ ምንም ተጠቃሚውን ኮንሲስተንሲ ኮሚትመንት ምናምንም ይወስናል አይደል? ለውሳኔ ቅርብ መሆን፣ እንዴት ነው ጽኑ መሆን፣ ውጤት ቶሎ በአንድ ቀን ማየት 2 ቀን ማየት እንፈልጋለንና በደንብ ኮንሲስተንስ ሆነን ከተጠቀምነው የምናተርፍባቸው ናቸው። በዛ ላይ ናቹራል ናቸው። ከዛሬ ውጭ የት እናገኝሻለን? የት ትገኛለሽ? አሁን ላይ ቲክቶክ ላይ እየሰራን ያለ ነው። በቲክቶክ ማግኘት ትችላላችሁ። ኢዚሊ ቲክቶክሽ ላይ ገብተው ኦርደር ማድረግ ይችላሉ። ዋጋሽ ተመጣጣኝ ነው? ዋጋችን በጣም አፎርደብል ናቸው። በጣም እዚህ ጋር ያሉት 400 ብር ናቸው ፓውደሮቹ። ስክራቦቻችን 1500 ናቸው። ኦይሎቹም እንደዛ። ቶነሮቻችን 400። ጥሩ እናመሰግናለን። በጣም አመሰግናለን። ሰላም አለይኩም። እንዴት ነሽ? እዚህ አካባቢ አባያዎች ነው የሚታዩኝ። እንተዋወቅ። ሪም እባላለሁ። ሪም ምንድን ነው ይዘሽ የመጣሽው እዚህ ኤግዚቢሽን ላይ? የፈቲያን ኑሻ ዲዛይኖች ናቸው ሁሉም አባያዎች። ላውራ በመባል እንታወቃለን። ላውራ እሺ፣ ልናገር ማለት ነው። ምንድን ነው ላውራ? ትርጉሙን ካስተያየሽ እሺ፣ አባያዎች ነው ይዘን የመጣ ነው። ሁሉም በእጃችን ነው የሚሰሩት፣ በራሷ እጅ ማለት ነው። ዲዛይን የሚደረጉትን በራሷ እጅ ነው፣ የሚሰሩትን በራሷ እጅ ነው። ያሉን አባያዎች እስካሁን ድረስ ካሉት ሬድ ሜድም ከሚመጡት ከሁሉም የሚለዩ ናቸው ማየት ይቻላል። ምንድን ነው የሚለያቸው? ጨርቃቸውም የተለየ ነው። ዲዛይኖቹም ያው ራሳችን በራሳችን ዲዛይን አድርገን ስለሆነ የምንሰራቸው በጣም ልዩ ናቸው። ይሄ ማለት የለበሽው ማለት ነው? የለበስኩት ማለት ነው። ከኋላውንም ማየት ትችያለሽ። አብዛኞቻችን አሁን መኪና ስንነዳ ወይም በሆነ አጋጣሚ ከላይ የለበስነው ልብስ ይጨማደዳል። ስለዚህ እሱን ታሳቢ አድርገን የሰራ ነው። እንደዚህ ሲደራረብ ሙቀት አይፈጥርም? አይ አይፈጥርም። ከኋላ ክፍት ነው። ከኋላ ክፍት መሆኑ ተመራጭ ያደርገዋል ከስር ያለው ልብሳችን እንጂ ከላይ ያለው ልብሳችን ምንም አይነት መጨማደድ አይገጥመውም። ማቴሪያሉ ቆንጆ ይመስላል በጣም። የአቅርቦት ችግር አልገጠማችሁም? በጭራሽ። ኦኬ። አለ በብዛት በደመጨርቆ? አይ ያን ያህል የለም፣ ግን እያስመጣን ካለው ነባራዊ ሁኔታ ጋር የተመሳሰሉ ነገሮች። ጨርቁ ከውጭ ነው የሚመጣው? ዲዛይኑ እዚህ ነው ዲዛይን ተደርጎ የሚሰራው? ነው ዲዛይን የሚደረገው። ኦኬ። ምን ያህል ቀን ይፈጃል አንዱን ስራ ለመጨረስ? ያው ኦርደር እንዳደረጉበት ቀን ነው። አስቸኳይም ከሆነ በአስቸኳይ ይደርስላቸዋል። ለረጅም ጊዜም ካዘዙ ለረጅም ጊዜ። ዋጋችሁ ተመጣጣኝ የሚባል ነው? ውድ ነው? በጣም ተመጣጣኝ አለው እዚህ ላይ። እሺ። ሁሉም ዋጋቸው ራሳቸው ላይ አለ። ኦኬ።
አይ ቆንጆ ነው። ሂጃብም አለው የራሱ? አዎ የራሱ ሂጃብ አለ። ጥሩ አማራጭ ሆኖ እንዳየሽው ከፊትም በጣም እጅግ በጣም ያሉን እቃዎች ራሱ አሁን ከገባንበት ጊዜ አንፃር በጣም ውስን ሆኗል። እቃዎቻችን እየጨረስን ነው። አዎ በጣም ሰውም ተመራጭ አድርጎ በደንብ እየወሰደው ነው። ፊድባኩ ጥሩ ነው። ምን ያህል ጊዜ ሆናችሁ ከጀመራችሁ? አሁን 3 ዓመት አካባቢ። ስለዚህ በ3 ዓመት ውስጥ በደንብ ተደራሽ ሆናችኋል። አሪፍ ነው። በርቱ። እናመሰግናለን። መልካም ጊዜ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? አልሐምዱሊላህ። እንዴት ናችሁ? ማንን በል እንታወቅ? ሱኑ ኮሌክሽን ይባላል። ማን? ሱኑ ኮሌክሽን። ሱኑ ኮሌክሽን። እሺ። የተለያዩ ጊፍቶች አባያዎች አሉ። አባያዎቻችሁ ለየት እንደሚሉ ሰምቼ ነው የመጣሁት። ምንድነው የሚለያቸው? እነሱ መስሎኝ። ያው አባያዎቹ እንደምታያቸው ናቸው። እኔ እንደለበስኩት አይነት ብዙዎቹ ይለያያሉ። ሌላ ቦታ ማታገኙ ነው። ሌላ ቦታ አይገኙም ስትይ? ሌላ ቦታ እዚህ ኤግዚቢሽን ውስጥ ያልቃል። እንዲሁም በኦርደር ነው የሚመጣው። ኦኬ። ቶሎ ቶሎ አታገኛቸውም። ኦኬ። ለየት ያሉ ናቸው እንደምታየው። ሌላ ቦታ የሉ። ድሬ ነው የሚመስለው። እኔ ብቻ ነኝ የሚመስለኝ ወይስ? አይደለም፣ የአባያ ጨርቅ ነው። ሁሉም ዲዛይኖቹ ይለያያሉ። ኦኬ። ከለር አላቸው። ቆንጆ ቆንጆ ናቸው። የውስጥ አላባሽ አላቸው። ኦኬ። ምን ምን ከለር አላቸው? ከለር ለጊዜው ትንሽ አልቋል፣ ግን ከለር አለው። ብዙ ከለሮች ነበሩት። ለጊዜው አልቋል። ምን ያህል ቀናት ይፈጃሉ ለመሰራት? ኦልሞስት 1 ሳምንት በአንድ ሳምንት ውስጥ ያልቃል። ሂጃብ የውስጥ አላባሽና ከላይ የሚደረባል። ክፍት የፈለገ ክፍት መልበስ ይችላል። ተዘግቶ መለበስ የሚችል አይነት ነው። ዋጋቸው፣ ጥንካሬ፣ ጥራት ቢነሳ ምንድን ነው ምላሽ? አይነሳም። ይኸው ራሴም እየለበስኩት ነው። አይነሳም። እንዲሁም የተለያዩ ጊፍቶች አሉ። ኢስላሚክ ጊፍቶች መስገጃ በስም አለ። ተጣጥፎ ቦርሳ ውስጥ መግባት የሚችል ነው። በስም የፈለገ በስም እንዲሁም የተለያዩ ቁርአንና ሙሰቢሃዎች አሉ። ኖርማል ሙስቢሃዎች አሉ። ቁርአኖችም አሉ። ለስጦታ የሚሆነው አሉ። የስጦታ ፉል ፓኬጅ እዚህ ጋር ይገኛል። ፓኬጅ አለ። አሪፍ ነው። ኤግዚቢሽኑን እንዴት አየሽው? ኤግዚቢሽኑ በጣም ነው ደስ የሚለው። አሪፍ ነው። አዎ በጣም ሰው በሚጠብቁት መልኩ አግኝታችኋል? አልሐምዱሊላህ በጣም ቆንጆ ነው። ሞር ኢስላሚክ መሆኑ ምናምን በጣም ቆንጆ ነው። ፍሪ ጌም ፍሪ ጌም አለ ይላል እዚህ ጋር። ምንድን ነው? ጌሞች አሉ፣ ቁጥሮች አሉ። የተለያዩ ቁጥሮች ታያቸውና ደቂቃ ይሰጥሻል። ከዛ ይገለበጣሉ ቁጥሮቹ። ከዛ የቱ ጋር ስንት ቁጥር እንዳለ በቁጥር ሞራይዝ ማድረግ። ከዛ ሀዲያ ያለሽ ማለት ነው። ኦኬ። ትሞክሪያለሽ? ምን ያህል ቁጥር? ለምሳሌ ሁሉ 3 ቻንስ አለሽ። ግን ታይዋለሽ በደንብ ቁጥሮቹን በደንብ ያቸው ቦታቸውና ትገለብጫለሽ። ተሳታፊዎች እንዲሞክሩ ሪኮመንድ ላድርግ። እኔ አሁን ይሄን እየሞከርኩኝ እዚሁ ልውል ነው ማለት ነው። አሪፍ ነው ግን ፈን እያደረጉ እዚሁ ኢንተርቴን እያደረጉ ቆንጆ ነው። አሸናፊ ሲሆኑ አድዬ ይኖራቸዋል። ደስ ይላል። አሪፍ ነው በጣም። እንደዚህ አይነት ኤግዚቢሽኖች መዘጋጀታቸው ምን ጥቅም ሰጥቷል ለነጋዴው፣ ለሚገበየው አካል? በጣም ቆንጆ ነው። ለእኛም ለነጋዴዎችም ለሰው በጣም አሪፍ ነው። ጊዜ ብሎ ብቻ ይመጣል። እኛ በጣም ተመችቶናል። ናሚራ ጥሩ እየሰሩ ነው እያልሽ ነው? በጣም ቶሎ ቶሎ ቢዘጋጅልን ራሱ በጣም ደስ የሚለን። በአመት 3 ምናምን ይዘጋጅ? 3 በጣም ትንሽ ነው። 3 በጣም ደስ ይላል። በጣም መልካም ጊዜ። እሺ ሹክራን በጣም። ወአለይኩም ሰላም። ተመልካቾቻችን ጦር ኃይሎች የሚገኘው ኡማ ሆቴል ላይ ነው የምንገኘው። አባያ ኤሌጋንስ የአባያ ኤግዚቢሽን እየተካሄደ ይገኛል። ዞር ዞር እያለን እየቃኘን ነው። ምን ይዘዋል፣ ምን አይነት አቅርቦት አላቸው ለእናንተ እያደረስን ያለ ነው። እዚህ ደርሰናል፣ እንቆያለን። አሁንም አብራችሁ ነው። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? ዞር ዞር እያለን አንቺ ጋር መተናል። ማን ልበል? ሌንሳ። ምን ይዘሽ መጣሽ ኤግዚቢሽኑ ላይ? እኔ አባያ፣ ጫማ፣ ቦርሳ፣ ሂጃብ ይዣለሁ። ጫማዎቹ ከየት ናቸው? ከዱባይ። ጥራታቸው በጣም ዋጋቸው ተመጣጣኝ። ኦኬ አሪፍ ነው። አንቺ የምትጠቀሚያቸው ናቸው? አዎ እኔ ራሴ የምጠቀማቸው እኔ ራሴ እዛ ሄጄ መርጬ
ለኔ ደንበኞች ይሆናሉ። አባዮቹም እንደዛ ናቸው። የዱባይ ናቸው። የዱባይ አሪፍ። ኤግዚቢሽኑን እንዴት አገኘሽው? በጣም ምን ጠቀመሽ? በጣም ቆንጆ ነው። ብዙ ከስተመር ይዤበታለሁ። በጣም አሪፍ። ቢዝነስ ካርድ በደንብ በብዛት አትመሽ ነበር? ጨርሻለሁ። አሪፍ ነው። ደስ ይላል። ሌላ ምን ሀሳብ አለሽ ስለ ኤግዚቢሽኑ? በጣም ጥሩ ነው እና በዚህ ይቀጥል እላለሁ። ይቀጥል በዚሁ። አሪፍ። ተመልካቾቻችን አብራችሁን ቆዩ። ኤሌጋንስ ኢቨንቱን እንደ እቅድ ከያዛቸው መካከል አንድ ፕሮጀክት ነው። ሌሎች ሴቶችን ያማከለ የሆነ ኢንተርቴይንመንት፣ ሌሎች ኢቨንቶችን ምናምን እናስባለን። ይሄ ግን አሁን አባያ ኤሌጋንስ 2 ነው አሁን ላይ ያለ ነው። ከዚህ በኋላ ሲዝናሊ የምናዘጋጅ ይሆናል። ረመዳን መግቢያ ላይ ኢንሻአላህ የታቀደ ነገር አለ። የት ታስቧል? ምናልባት ቦታ እሱን ፊክስ አላደረግንም፣ ግን ሶሻል ሚዲያ አካውንቶቻችን ላይ አክቲቭ ስለሆነ እሱን የምናሳውቅ ይሆናል። ተመልካቾችም እንዲከታተሉ እንጋብዛለን። ደስ ይላል በጣም። በአጠቃላይ በተዘጋጀው ኤግዚቢሽን በጎብኚው በነጋዴው ደስተኛ ነሽ? እንዳዘጋጅ በጣም ሳቲስፋይድ ሆነናል። ያው የመጀመሪያም እንትን እንደመሆኑ ጥሩ ፊድባክ አለው። ሰዎችም ኤክስፔክት ካደረግነው በላይ ጎብኚዎች እየጎበኙ ነው። ቬንደሮችም ሳቲስፋይድ እንደሆኑ ተስፋ እናደርጋለን። በአጠቃላይ ጥሩ አውትካም አለው። ጥሩ ነው። ደስ ይላል በጣም። አብረን ስለነበርን አብረን ስለዋልን ዞር ስላልን ስለ ጎበኛችሁን በጣም ደስ ብሎናል። አመሰግናለሁ ስላስጎበኘሽን ስላዘጋጀሽም እንደዚህ አይነት ኢቨንት ይልመድባችሁ። እንመጣለን እንግዲህ ሌላ ጊዜ። አመሰግናለሁ በጣም። ክቡራትና ክቡራን ተመልካቾቻችን ምርትና አገልግሎት ሰጪ ተቋማትን እየጎበኘን ወደ እናንተ የምናደርስበት የጉብኝት ሰዓታችን ይሄን ይመስል ነበረ። ጦር ኃይሎች ኡማ ሆቴል ተገኝቼ ያደረኩት ጉብኝት የአባያ ኤግዚቢሽን ይሄን ይመስል ነበረ። ዛሬ መጠናቀቂያው ቢሆንም በተለያዩ ጊዜያት ይዘጋጃል። ጎብኚዎች ደግሞ ነጋዴዎችን ብትቀላቀሏቸው ጥሩ እድል ነው። ከከስተመር ጋራ ከነጋዴና ሻጭን በቀጥታ የሚያገናኝ ኢቨንት ሆኖ አግኝቼዋለሁ። ዞር ብዬ ስጎበኝ ነበር፣ ወደ እናንተ ሳደርስ ነበር። ቆይታ ይሄን ይመስል ነበረ። ጉብኝታችን በዚህ ተጠናቋል። አብራችሁን ስላላችሁ ስለምትከታተሉ እናመሰግናለን። መወዳችን ይቀጥላል። አብራችሁን ቆዩ።